ዘራፍ ዘራፍ አካኪ ዘራፍ ሲል ሰማሁት የሀገሬ ልጅ። ዲጄው ቁረጦ። ሮይተርስ እንደዘገበው ከሆነ ዛሬ ጋምቦል በአዲስ ሜትድ መጥቷል። እሱም የኢትዮጵያን ሂስትሪ ኤክስፖዝ ለማድረግ ተነስቷል የሚል ነገር ነበረ። ግን ሀሰትነቱን ለመናገር ፈልጋለሁ እኔ ራሴ ጋምቦል ማለት ነው። አሁን ወደ ገደሉ ስንገባ የኢትዮጵያን የሂስቶሪካል ኮሎናይዝ ያልተደረግንባቸውን ፖይንቶች አነሳለሁ። ሰው እባካችሁ ተከታተሉኝ። እናንተ ምንም አይነት ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉት። ከዛ ደግሞ ሰብስክራይብ ያላደረጋችሁት እና ላይክ ያላደረጋችሁት ደግሞ ሂስትሪን ለመጻፍ ዝግጁ ነኝ። እባካችሁ እነሱንም ማድረግ አትርሱ። ወደ ቪዲዮ። ፈረንሳይ፣ ቤልጅየም እና ጣሊያን ሌሎች ሀገራትን በሚወሩበት ሰዓት ላይ ኢትዮጵያ ለምን ከበደቻት? ለምንስ ይመስላችኋል? እኔ መስለኝ ቤቴ ስላልተባለም ይሆናል። ይቅርታ ዲጄው ከዚህ በኋላ እንደዛ ይቀላል ቀልጅም። ብቻ ኢትዮጵያ ዋነኛ ምክንያቶች ከሙከር ካልተደረገበት ካልተወረርንበት ዋነኛ ምክንያት የኛ ሃይላንድ ክርስትናና እስልምናን ቀድመ በመቀበላችን ይመስላል። አራት ሀገራትን ማንሳት እፈልጋለሁ። አንደኛዋ ግብፅ፣ ሁለተኛ ጣሊያን፣ አራተኛ ቱርክና ዩኬ። እነዚህ ሁሉ እኛ ለመውረር ሞክረው ያልተሳካላቸው ናቸው። ሁሉንም አንድ በአንድ እየዞርኩኝ ከኦቶማን ኃይል ኢምፓየር እስከነ ትልቁ ወርልድ ብሪቴን ድረስ እናወራለን። እንዴት የሶማሌው ጦርነት እኛን ሊያወድመን ሊደርስ እንደሚችል እንደነበረና መንግስቱ ከጫፍ ጫፍ ድረስ እንዴት እንዳቆሙ እስከ አድዋ አይቀረኝም። ሁሉንም አንስቼ እስኪጠገባችሁ እስኪበቃችሁ ድረስ አወራለሁ። እባካችሁ ተከታተሉ። ሁሉንም ርዕሶች አነሳለሁ። በእነዚህ አምስቱ ሀገራት ውስጥ እስቲ በቅድሚያ ከብሪቴን እንጀምር። ብሪቴን አፄ ቴዎድሮስ በጣም ተዋጊና ፊርስፉል የነበረ ሰው ቢሆንም እሱ ግን የብሪቴን በዛ ሰዓት የነበራት የውሃ ኃይል በጣም ፋር ሱፔሪየር ነበረ። እነሱ የሞቢሊቲ ከአንድ ቦታ ወደ ሌላ ቦታ በኔቪያቸው በደቂቃ መድረስ ይችላሉ። በዛ ሰዓትም በጣም ብዙ ቴሪቶሪ ኦኩፓይ አድርገው ነበረ። እንደ ማንኛውም ሰው እንደ ሀገሬ አልበገርም በሚል ሪዝኖች እሱ ራሱን ያጠፋል። ያጠፋበትም ዋነኛ ምክንያት እነዚህን የምታያቸውን የነሱን የህዝቦች ስለያዘ ነበር። የብሪቴን እነሱም ኦኬ ያሉና ተነስተው ወደ ኢትዮጵያ ጉዟቸውን ይጀምራሉ። ዋናው ዘ ሪዝንስ እሱ ነው ብዬ ማስበው እና ኢኮኖሚካሊም ከዛ እዚህ ድረስ ኮሎናይዝ ማድረግ ትንሽም ስለሚከብድ ይመስለኛል። በዛ ሰዓትም መቶ ኢንቬድ በሚያደርጉበት ሰዓት ላይ ብዙ የኢትዮጵያ ሬዚስታንስ ነበረ። በሰዓቱ ግን ያው የብሪቲሽ አዲስ የሆነ ሚሊተሪ ፎርማቸው በጣም ጠንካራ ነው። በተለይ በሰዓቱ ብታዩት የኢትዮጵያ ኔቪ ስናት ዛጉድ የእነሱ ደግሞ በጣም ወደፊት እየሄደ ነበር እና በእኛ ሃላንዶች አማካኝነት የኛም ደግሞ ኢትዮጵያዊነት ስሜታችን በዛ ሰዓትም ስለነበረ ኢትዮጵያዊ ሳይሆን ህዝቡ ራሱን በራሱ በጣም እንደማይፈራ እንትማይል ህዝብ ስለነበረ እንደማይበገር ወይም ደግሞ አርፎ እንደማይቀመጥላቸው ሲረዱ ነው የዛኔ ነው ሺፓቸውን ሰብስበው ኤቭሪቲንግ ሰብስቦ ወደ መጡበት የተመለሱት ማለት ነው። ስለ ኦቶማን ኢምፓየር ደግሞ በትንሹ እናንሳ። ኦቶማን ኢምፓየር ከሌሎቹ የሚለየው ከላይ ከቱርክ እስከ ሊቢያ እስከ ሞሮኮ ድረስ ኮሎናይዝ ያደረጉ በጣም ትልቅ የሆነ ማህበረሰብ ዳይነስቲ ነበረ በሰዓቱ ማለት ነው እና እነሱ ይሄ የኢትዮጵያን የሰሜኑን ፓርት ወይም ደግሞ ኢትዮጵያ ብቻ ኮሎናይዝ ለማድረግ በዛ ሰዓት ላይ ማውንቴኖቹን በተለይ በሰሜን በኩል የሚወጡት ማንኛውም እንትን ኮሎናይዝ ለማድረግ ትንሽ ያስቸግራል። በዛ ሰዓት ላይ የኢትዮጵያ የፊርስፉል የሆነ ሙቭመንታችን ወይም ደግሞ የማጥቃት ችሎታችን እነሱን እስከ ጥግ ድረስ በማባረር የእኛን ምን አይነት ሀገር እንደሆነን አሳይተናቸዋል። በተለይ ደግሞ ማን ነው ካስተዋላችሁት አሁን ያለው ብሔርተኝነቱ ሊሆን ይችላል የራስን ዘር ማስቀደም በዛ ሰዓት የነበረ ነገር ነው። ግን በሀገራችን ጉዳይ ሲባል በራሳችን በኋላዊነት ሲባል ብዙ ሀገራቶችን አባረናል፣ መልሰናል፣ አስቀይመናል ማለት ትችላላችሁ እና በድሪልም ሰዓት ራሱ ስናየው ይሄ ልጅ ወስዶ ወገረኝ ተፈጠፈኝ ምናምን የሚባል ነገር የለም። በቃ እዚህ ጋር ወጡት ጦርና ጋሻቸውን ይዞ መጡ። በርበር ስክት ሰዎች ላይ በቃ ፈጇቸው እና እንደ ሀገር ይሄን ሜንታሊቲ የምንይዝበት ጊዜ የሚመጣጡ ነበር። ምክንያቱም ግብፅ ራሱ በእነሱ ስራ አልቀረላትም ነበር እና ግብፅ ብዬ እንዳነሳው ግብፅ ነው እሱ ሀገር ከኛ ጋር ላትን ችግር ሁላችሁ የምታውቁት ነገር ነው። በጣም በቃ ከኛ እንዳሁን ፎ እንደነሱ ይፈልግ የለም እና በሰዓቱም እኛን ኮሎናይዝ ያደረጉበት የፈለጉት ዋናው ምክንያት
ናይል ሪቨራችን በቃ ከኢትዮጵያ የሚሄደው ብዙ ሄክታር ኦፍ ዋተር ፕላስ ደግሞ ሶይልም አለ ማዕድናት አሉ እና ኢቨን ኢፍ ዩ ካን ሲ እንትን ከሱዳንም የሚያልፍ ፓርት ኦፍ ኢት አለ ላይክ ናይልም አለ ግን እነሱ የኛን ነው የፈለጉት እና በዛ ምክንያት ከዩኬ እና ከዩኤስ እና ከተለያዩ የራሳቸው ጦሮት ሌሎችን ሚሊተራይዝ ያደረጉትን መሳሪያዎች ይዘው መጥቶ እኛም ኮንከር ለማድረግ በሚሞክሩበት ሰዓት ላይ ዮሐንስ ዘ4 4ኛው ይመጣና አይናቸውን ይላቸዋል። አሁን እኛ በዚህ ሰዓት ያለነው እውነትም ግብፅ ሬሲስት ማድረግ የምንችል ይመስላችኋል? ምን ይመስላችኋል? ምናልባት የኛ የድሮ የነበረው የኢትዮጵያ ፍቅርና ሉዓላዊነት በመስኮት የወጣ ያህል ይመስለኛል እስከመጣው። አይ ቲንክ አልተሳሳትኩኝ። ማነው እሱ ራሱ ያለው ጭቅላቱ እሱ የተሸነፈው በሱዳኖች መሰለኝ ዮሐንስ ማለት ነው። በሱዳኖች ተሸንፎ በሱዳኖች ጭቅላት ላይ ተቆርጦ አትሊስት ለግብጾች ራሱ አላማረኩ። በጣም ደስተኛ ነኝ። ኢጂፕሽያን እነሱ እንደነሱ ኮሎናይዝ የተደረገ እንደነሱ የተባለ ሀገር ያለ አይመስለኝም። እኛ ለመውረስ ሲመጡ ደግሞ አሸንፏቸው። ሶማሊያ ጎረቤታችን የኛ ወንድሞቻችን ተነስተው የኛን ፓርት ኦፍ ኦጋዴድ ካልወሰድን አሉ ሲባል ነበር ለመውሰድ ሞክሮ ነበር እና እነሱ በሰዓቱ ያንን ቴሪቶሪ ወደ ራሳቸው ማስመለስ ፈልገው ነበር እና እነሱም ተነስተው ይህን ነገር ለመወሰን የፈለጉበት ዋነኛ ምክንያታቸው ከሶቪየት ዩኒየን የተለያዩ ዘመናዊ የሚባሉ መሳሪያዎችን ይዘው ነበር እና ያንን ሙቭመንት ለማድረግ ራሱ የፈለጉበት በዛ ታይም ላይ ኢትዮጵያ ውስጥ አሬስት ነበር፣ ሰላም አልነበረች። ምክንያቱም ኢትዮጵያ ሕዝብ በዛ ሰዓት ላይ በጣም ዝም ብሎ ሲገደል ነበር፣ ሲረሸን ነበር እና መንግስቱ ምናልባት በዛ ሳይዱ አጥፍቷል ብለን እናስባለን። ግን ከነ ኪዩባ ከነ እስራኤል እና ከዩኤስኤስአር በመታገዝ ኢትዮጵያ ራሷን ዲፌንድ አድርጋለች። በጣም በቀላሉ ለዛው ማለት ሚሊተራይዝ በተደረገ ጀቶች አንድም ካዥዋሊቲ ነበሩ፣ ግን ካዥዋሊቲ በጣም ካዥዋሊቲ ሳይሆን እንዳለን የመለሷቸው። እነሱ ማርች በታንክ ማርች እያደረጉ ኢትዮጵያ እንገባለን ብለው ነበር ያሰቡት፣ ግን ነው። ምክንያቱም እነሱ የፈለጉት ግሬተር ሶማሊያን መስራት ነበረ። ግን እድሜ ለመንግስቱ የእነሱን ሀሳብ ህልም መጨረሻውን አካትሞት ቀሯል። የኢትዮጵያ ፊርስፉል ደግሞ የሆነ ሜንታሊቲያችን በሱ ላይ በደንብ ይገለጻል ያስባል። ስፓጌቲ ማፊያዎቹ መተውኛል ለመውረር በሚሞክሩበት ሰዓት ላይ በሰዓቱ እነሱ ኢትዮጵያ ለመውረር ከሚፈለጉበት ዋና ምክንያቶች ብዬ የማስበው ሬድ ሲ አቅራቢያን ያለ ነው። ሁለተኛ ነገር ደግሞ በመጀመሪያው ጊዜ ሳልተሳካላቸውም በሁለተኛ ጊዜም እንትን ለማለት ሞክረዋል። ሁለቱ ሪዝኖች ናቸው ዲፋይን ያደረጉት የጣሊያንን ለመውረር መሞከራቸው መፈለጋቸው ማለት ነው። ስፓጌቲ ማፊያ በጣም በሚገርም ሁኔታ እነሱ ሚሊተራይዝ አድርገው ነበረ የምታስታውሱ ከነበረ በሁለቱም ሳይድ ላይ እና የኢትዮጵያን ተራራማ አስፈሪነትን በማየት ትንሽ ተሳቀው እንደነበረ መግለጮች ይዘግባሉ። ኢትዮጵያ ውስጥ በዛ ሰዓት የምታስታውሱ ከነበረ አጼ ሚኒሊክ እና ጣይቱ ሁለቱም በጣም ፊርስፉል በውስጣቸው ምንም አይነት ለሀገራቸው ፍርሃትን ማሳየት እንደሌለባቸው አሳይተው ለሁላችንም ኢትዮጵያኖች ኩራትን የሆኑ ነገሮች አሉ። ችለላውን አሁን ባስገባው ሳይሻል አይቀርም ብዬ አስባለሁ። ሁሌም በዚህችን ፓርት ሳያት የኢትዮጵያ ሃይላንድ ምን ያህል አድቫንቴጅ እንደሰጠን በጊዜያት ውስጥ በስዊስድን ላይ ብታዩ እንደዚሁ እነሱ ኮንከር ማይደረጉበት ዋነኛ ሪዝናቸው የሚፈሩበትም እኛም ኢትዮጵያኖችን ልንኮራበት የሚገቡት ዋና ሪዝኖች እነዚህ ናቸው ብዬ አስባለሁ። እንደ ሀገር እነሱ ለሁለት ጊዜ መጥተው እኛን ለመውረር በሚፈልጉበት ሰዓት ላይ ሚሶሎኒን የማን ሀገር እንደሆነን የማን ህዝብ እንደሆነን ቀጥለጥ አርገን በድባቅና በማንገብገብ ጉሩላ ዋርፌር ሳይቀረን እነሱን መሰሰተ መረጆችን እየሰጠን ማሸነፍ ችለናል። እንደ ሀገር ኢትዮጵያ ብዙ ሀገራት እኛን መጥተው ለመውረር ሞክረዋል። ሰክቶላቸዋል፣ አልተሳካላችሁ። ጣሊያን ብቻ ናት እኛ ለተወሰነ ጊዜ ኮሎናይዝ የማይባልም ቴሪቶሪ ወስዳ የነበረችው። እሱንም እኛ በትልቁ ሪዚስት አድርገናል። ኢትዮጵያ የሚለየን እኛ ጂኦግራፊካል አቀማመጣችንን ብቻም አይደለም። ኢዝናት ኤፍሩክ በየትኛውም አንግል አድርጋችሁ ብታዩት እኛ ኩሩ ህዝብ፣ ትልቅ ህዝብ የሚለውን አባባሎች መርሳት የለብን። አሁን የኢትዮጵያ እንግሊዝ ማርግል ድርሳና ወደ ገደሉ ስንገባ ኢትዮጵያ በጣም ትልቅ ህዝቦች ነን። ራሳችን ላይ በጣም መተማመን መቻል አለብን። ብዙ ታሪክ ያለን ህዝብ ነን። ግን አሁን እኛ ጠፋን ያለነው አሁን ታሪክ እየሰራን አይደለም።
ታሪክ መስራት አለብን። የሌሎቹን ሀገራት ታሪክ ብቻ እያየን ሳይሆን ወይም ደግሞ የድሮ ታሪካችንን እያስታወሰን መቀጠል ሳይሆን የድሮ ታሪካችንን ይዘን ወደፊት እየሄደን እነዚህ ዘ ኦንሊ አፍሪካን ኔሽን ኮንኮርድ ያልተደረገው ያልተገዛው ብቸኛው አፍሪካ ኔሽን መሆናችንን ማሳየት አለብን። እኛ እንደ ሀገር በጣም ትልቅ ፖቴንሻል ያለን ሀገር ነን። ግን በዘረኝነትና በብሔርተኝነት ምክንያት ወደኋላ ራሳችንን ጎትተን ያስቀረን ብቸኛው ህዝብ መሆን እንችላለን። በታሪክ ራሱ እንደኛ በሃይማኖትና በብሔር ተሰባስቦ የሚኖር የለምና